በህይወት በጣም የምትኮራበት ስኬትህ ምንድነው? ምን ለማለት ፈልገሽ? አንዴ ማለት እንደዚህ አይነት ጥያቄ ይጠይቃል እንዴት ማለት በህይወት በጣም የምትኮራበት ቀን የትኛው ነው ማለት እኮ ሌላኛው ቀን አትኮራበትም ምናምን እያልሽ እኮ አረ እንደማመጥ ዚኔ ቀን አይደለም ያልኩት እሺ በህይወት በጣም የምትኮራበት ስኬትህ ምንድነው? እና በጣም የምትኮራበት ሞመንት ምንድነው? እኮ ስኬታማ አይደለህም እያልሽኝ እኮ ነው ኢንዳይሬክትሊ እኮ ነው ልክ እኮ አይደለም እየጠየቅሽኝ ያለው ጥያቄ ምንድነው? አሁን እኮ ደግመሽ እኮ ነው የጠየቅሽኝ እኮ ወላሂ አታናደኝ እንዴ ካሳካቸው ነገሮች አንዱ አልኳ እንዴ ያው ነው እኮ እኮ ምን ማለት ነው? እኔ እኮ ስኬታማ አይደለህም መቻልኩ እንዴ ልጅ እንደዛ ማለት እኮ ነው እንዴ ኢንዳይሬክትሊ እንደዛ ማለት እኮ ነው። እሺ በቃ ልቀይርልህ ጥያቄ ተው አይደለም ቆይ መጀመሪያ እዚህ ላይ እናውራ ማለት እንደዚህ ዝም ብሎ እንደዚህ አይነት ጥያቄ ይጠይቃል አረ እንዴ ባላ አረ ባላ ሰዓት የለንም አንተ ምንድነው እንታሽ ከሪክ በቃ እንዴ እሺ ከመጨቃጨቃችን የሚወጣሽ ነው ሰው እስቲ ወላሂ በል ወላሂ ምሬን ነው በል አኔ የሚያናድ ጥያቄ ማይረባ ጥያቄ ትጠይቂያለሽ ፕራንክ እንዴት የምን ፕራንክ ነው እና ታዲያ እንዴት አናድም ምንድነው የሚያናደው ይሄ አሰላሙ አለይኩም ወራህመቱላሂ ወበረካቱ እንደምን አላችሁ ውድ ቤተሰቦቻችን ደህና ናችሁ ወይ እንደምን ሰንብታችሁልናል እንግዲህ እንደተለመደው እኔና ጄ እንደ ሁሉ ጊዜው ጥያቄዎችን ይዘን መተናል ይመስለኛል ይሄን ኮንተንታችንን በደንብ ወዳችሁታል አዎ ለዛም ነው ይሄንን ኮንተንት እያበዛን ያለነው ጥያቄ የምንጠያየቀው ነገር ሳትወዱት የቀራችሁ አይመስለኝም ግን ሌላም እንድንጨምር የምትፈልጉት ነገር ካለ ወይ ደግሞ ይሄ ድራማው እንዲቀጥል ኦር ሰምቲንግ የምትፈልጉት ነገር ካለ ብቻ ብትነግሩን እንዲሁም የምንሰራላችሁ ይሆናል ባለፈው አስተያየት ላይ ሙርሰላ ተጠናቀቀ እንዴ ምናምን የሚል አይቼ ነበር ኢቭን እኔ ቲክቶክ ቪዲዮ ላይ ራሱ አይቻልም መሰለኝ ኮሜንት እና እንደሱ አይነት ኮሜንት ከበዙ ያው ወደዛም የምንሄድ ይሆናል ግን ይሄንን ደግሞ ሞር ወዳችሁታል ብለን ስላሰብን ነው ይሄንን ኮንተንት እያበዛን ያለ ነው እንደ ሁሉ ጊዜው እንግዲህ እኔም ጂም የራሳችንን ጥያቄዎች አውጥተን መተናል ይሄን ቻናል ሰብስክራይብ ላይክ ሼር ማድረጋችሁን እንዲሁም እንዳትረሱ አብራችሁ ቆዩ ቀለል ካለ ጥያቄ ልጀምርልህ እሺ በህይወት በጣም የምትኮራበት ስኬትህ ምንድነው? በጣም ቀላል ጥያቄ ምን ለማለት ፈልገሽ? አንዴ ማለት እንደዚህ አይነት ጥያቄ ይጠይቃል እንዴት ማለት በህይወት በጣም የምትኮራበት ቀን የትኛው ነው ማለት እኮ ሌላኛው ቀን አትኮራበትም ምናምን እያልሽ እኮ አረ እንደማመጥ ዚኔ ቀን አይደለም ያልኩት እሺ በህይወት በጣም የምትኮራበት ስኬትህ ምንድነው? ላይክ አሁን ላይ እኔ እኮ እንደዚህ አድርጌያለሁ ምናምን ብለህ ይሆንክበት እንዴት ነው አንድ ጊዜ ስኬታማ ይሆንክበት ሞመንት እና በጣም የምትኮራበት ሞመንት ምንድነው? እኮ ስኬታማ አይደለህም እያልሽኝ እኮ ነው ኢንዳይሬክትሊ እኮ ነው ልክ እኮ አይደለም እየጠየቅሽኝ ያለው ጥያቄ አውቀህ ነው እንዴ? አይ የምሬን ነው ወላሂ በል ወይ ጥያቄ ቀይር እንጂ ምን ማለት ነው እንደዚህ ይባላል እንዴ? ያው ማለት እንዴ አንተ እንዴ ያማላር ለምን እኮ ተናድጅብሽ እኮ በስተኛ ማይክ ያወሰንት እንዳይዘላሽ በእናቴ እንዴ ይሄ ምን ሆነ አታስቂ ግን እኮ ተናድጃለሁ ታስቀኛለች እንዴ ምንድነው ስኬታማ እኔ ስኬታማ አይደለም መቻልኩ ካሳ እሺ ጥያቄውን ላስተካክል አስተካክልኝ እንደዛ ይሻለኝ ቆይ ላይ አሁን ለእንትን እንዲመች አድርጌ በስንት ሰዓት ልጠይቅህ እሺ በህይወትህ ካሳካሃቸው ነገሮች አንዱ እና በጣም የምትኮራበት ምንድነው አሁን እኮ ደግመሽ እኮ ነው የጠየቅሽኝ እኮ ወላሂ አታናደኝ እንዴ ካሳካቸው ነገሮች አንዱ አልኳ እንዴ ያው ነው እኮ ምን ማለት ነው እንዴ እሺ ብዙ ነገር አሳካ እኔ እኮ ስኬታማ አይደለም መቻልኩ እንዴ ልጅ እንደዛ ማለት እኮ ነው እንዴ ኢንዳይሬክትሊ እንደዛ ማለት እኮ ነው እሺ በቃ ልቀይርልህ ጥያቄ ተው አይደለም ቆይ መጀመሪያ እዚህ ላይ እናውራ ማለት እንደዚህ ዝም ብሎ እንደዚህ አይነት ጥያቄ ይጠይቃል አረ እንዴ ባላ አረ ባላ ሰዓት የለንም አንተ ምንድነው እንታሽ ከሪክ በቃ እንዴ እሺ ከመጨቃጨቃችን የሚወጣሽ እስቲ ወላሂ በል እንዴ ልጅ ምን ሆኗል ነው ሰው እስቲ ወላሂ በል ወላሂ ምሬን ነው በል አኔ የሚያናድ ጥያቄ ማይረባ ጥያቄ ትጠይቂያለሽ ማይረባ ማለት ጠንከር ያለ አውጪ ብለኸኝ ነበረ ነው አልጠነከረብህም ነው ወይስ ይሄን ጥያቄ ስለጠየቅኩ ነበር ይሄ በጣም ማለት የበታችነት እንዲሰማኝ የሚያደርገኝ ጥያቄ እኮ ነው ማለት ስኬታማ አይደለም ምናምን እንደማለት እኮ ነው በጣም እኮ የሚደብር ጥያቄ ነው አልተረዳሽውም ነው ጥያቄሽ እኔ ስኬታማ መጀመሪያ አዳምጠኝ እስቲ እኔ ምን አይነት ጥያቄ እንደጠየቅኩ ሰምተኛል ምንድነው ስኬታማ ከሆንክባቸው እሺ አስተካከልኩልህ እኮ አይደል እንዴ በጣም የምትኮራበት ስኬት እንዴ ለምሳሌ አሁን በሌላ ስራ ስኬታማ ሆነ ሊሆን ይችላል ወይ በትምህርት ስኬታማ ሆነ ሊሆን ይችላል ኦር ሰምቲንግ ምናምን ሰው በተለያየ መንገድ ስኬታማ ይሆናል አይደል በህይወት ውስጥ ማለት ነው
ስለዚህ አንተ ስኬታማ ከሆንክባቸው ነገራቶች ውስጥ አንዱን ንገረኝ ያልኩ። እኔ ሁሌም ስኬታማ ነኝ እያልኩሽ እኮ ነው። ዝም ብሎ አንዱን ስኬታማ ከሆንክበት ምናምን ማለት እኮ አንተ ኖርማሊ ስኬታማ ነሽ በቃ ደስ ያለ ስኬታማ አይደለህም በጣም ዝቅ ያልክ ሰው ነው ምናምን እንደማለት እኮ ነው። ምን እንደዚህ ይባላል እንዴ? እንዴት ነው የሚሆነው? የማይሆን ነገር ታወራለሽ ሰው እኔ ምንም የማይሆን ነገር አልወራሁም ወላሂ። እሺ በቃ ልቀይርልህና ማይኩ ተበላሽቷል። ደግሞ ምንድነው እዚህ ጋር የምትለው? ያዥዋ ማይኩን ይባስ እንዳይበላሽ አድርገው በቃ ማንቀርጽ ከሆነ ምንም ዩዝለስ እኮ እንቀርጻለን እኮ አንቀርጽ ማለት አይደለም። ግን ይሄንን ጥያቄ እናስተካክለው። ኦኬ ምንድነው በጣም ሲጀምር አውቀና ነው ፕራንክ ነው የምን ፕራንክ? ወላሂ በል እስቲ ወላሂ በል እንጂ ወላሂ በል ዛሬ ፕራንክ ምናምን ፕራንክ እንዴት የምን ፕራንክ ነው? እና ታዲያ እንዴት አናድም? ምንድነው የሚያናደው ይሄ እንዴ? በሽታ ይዞታል እንዴ? እንዴ ወላ ከዚህ በላይ ከቀጠልኩኝ ልደበድበኝ ስለሚሆን በቃ ፕራንክ ነው። ማይክሽን ያዥው እዚህ ትጥለዋለች እንዴ? ማይኩ ሳምኝማ ታዲያ እስካሁን ያወራሁት ነው። አይኔ ፕራንክ ነው ያዥ ያትለኛል። ጥያቄው ራሱ ምንም ለፕራንክ የሚመች እኮ አይደለም የጠየቅሽ ጥያቄ። ያን ያህል የሚያናዳ አይደለም እኮ የሚያናዳ ጥያቄ እኮ አይደለም። ምንም አያናድም። ከዛ ደግሞ ሳታስብ የሆነ ቦታውን ነካሁት እንዴ ምናምን ብዬ እኮ ነው ወላሂ ላስ የምሬን ነው። ብዙ ምን ሆኗል አያችኋት ግን እንዴት እንደምትናደር ሰው ይስቢላ ያሟል እንዴ ምናምን እያልሽ ነበር። ወይኔ ባላው ነው ቪዲዮ አፕሎድ ይደረጋል እና ይደረጋል ብዙ ነገር ብዬ ነው። ኧረ ምንም በደንብ ነው አፕሎድ የሚደረገው። ይሄ ድንጋጤሽ ይሄ ንዴትሽማ ዓለም ማየት አለበት። ወላሂ በጣም ነው ፈን እያደረግሽ ነበር። ወላሂ ሳላስበው ይሆን ስኬታማ አይደለህም ብዬ ይሆን ምንድነው? እኔ እኮ ጥያቄውን ድጋሚ ያነበብኩት እኮ ምን ብዬ ነው ምናምን ብዬ እኔ ደግሞ ቶሎ ትነኪብኛለሽ ብዬ ማለት ነው። ወላሂ እኔ ማለት ወላሂ እኔ አቅለኔ ሳትከኝ መሰለኝ። ከዛ ደግሞ ወይ ጥያቄው ላይ የሆነ ነገር ብዬ ይሆን ምናምን ብዬ እኮ ጥያቄ ከዛ ደግሞ ላብራራልህም ስሞክር የነበረው ለዛ ነው ማለት ወይ ጥያቄው ላይ ትክክል ያልሆነ ነገር አድርጌ ሊሆን ይችላል ማለት የሆነ ነገር ሳነብ ተሳስቼው ምናምን ብዬ ጥያቄውን አየሁት። ከዛ ላስረዳ ሞከርኩ አንተ ልትመለስ አለ። ከዛ ደግሞ ጭራሽ የበላይነት የበታችነት ነው ነገር ይለኛል። የዛኔ ነው። ከዛ ደግሞ እንትን ነው እሺ አሁን ከሪክ አልወጣህም ከሪኮች አለው ብዬ መጥቼ ነበር ልጁ ምን ሆኗል? የምር መስሎሽ ነበር ግን ሰሙ የምር ተናዷል። የምር ወጣሃል ብዬ ነው ያሰብኩት። ግን ምንድነው መሰለኝ እዚህ ጋር የሆነ ነገር ነው የሳትኩኝ መሰለኝ ማለት መጀመሪያ ስጠይቅ የሆነ ነገር ያልኩኝ መሰለኝ ስኬታማ አይደለም ብዬ ነው ምናምን ራሴን ተጠራጠርኩ። እሺ እና ስኬታማ አይደለም ብዬ ነው ምናምን ነገር ብዬ ጥያቄውን ሳነበው ጤነኛ ነው ለዛ ነው ላብራራልህ ነበር ወይ ነገር ሳወራ ስቼ ይሁን እንዴ ምናምን ብዬ ሳስረዳ ነበር። ሳይ ስቲል እንዴ አሟል እንዴ ነው ያልኩት ነበር ውስጥ እኔ ራሱ ወላሂ ላሲው እንዴ አይ ማመንሽ ራሱ እኔ ገርሞኛል። እየተናደድሽ ስትሄጂ በቃ ምንም ፕራንክ እንደሆነ ምንም በቃ ፊል አላደረግሽም ማለት የሆነ ሰዓት ላይ ነው ፕራንክ ነው እንዴ? አይ እየቀለድክ መስሎኛል ማለት ፕራንክ ነው ምናምን ያልኩ ሰዓት የምርም ፕራንክ መሰለኝ በቃ ሳይክ። ከዛ ደግሞ የበላይነት የበታችነት ምናምን ስትለኝ ደግሞ እንዴ ምን ብዬ ነው ምናምን እያልኩ ወላሂ ምሬን ነው ራሴን በጣም ነው እየጠየቅኩ የነበረው ወይ ጥያቄው የሚለው መስሎኝ የሆነ ነገር ብዬ ይሁን ምናምን ብዬ ለዛ ነው ጀመረ ሳብራራልኝ ነበረው እንጂ ጨረሻ ላብራራልህ ነበር። ለማንኛውም ፕራንክ መደረግ የማይሰለቻት ሰሙ ዛሬ ፕራንክ አድርጋታለሁ። ብዙ ጊዜ ነው ፕራንክ ያረኳት። የሆነ ጊዜ በጫት ፕራንክ አድርጋታለሁ። የሆነ ጊዜ ለምን ጥያቄ ጠየቅሽን ብዬ እሪ ብዬባታለሁ። እሷ ግን ፕራንክ መደረግ አይሰለቻትም። ሁሌ ፕራንክ እንደተደረገች ነውና እኔ ይሄ ዛሬው ፕራንክ አይደለም እና ምንክ ነው እኔ እንጃ ግን ፕራንክ አይደለም እንዴ ፕራንክ እንዲህ ነው እንዴ? እኔ ፕራንክ አይደለም እንደኔ እንዴ በጣም እኔ እኮ ተሳስቼ ከሆነ ብዬ እኮ ላብራራልህ ወላሂ እኔ ምን እንደመሰለኝ ልንገርህ እንጂ ጥያቄው መልሼ ሳየው ጤነኛ ጥያቄ ነው። ከዛ መሰለኝ ወይ እኔ ቃላት ግድፈት ይሆን ስኬታማ አይደለም ብዬ ይሁን እንዴ ምናምን ብዬ ለዛ ነው ሳብራራልህ። ከዚህ በላይ ፕራንክ አለ እንዴ? አይደለም ፕራንክ ራስሽን እስከመጠራጠር ድረስ እኮ ካደረስኩሽ ከዚህ የበለጠ ምንም አይነት ፕራንክ የለም። ለማንኛውም ፕራንኩን ከወደዳችሁት ኮሜንት ላይ ጻፉልኝ። ሌላም ጊዜ እንደዚህ እያረሳሷት ፕራንክ ማደርጋት ነው የሚሆነው። ላይክ አድርጉ፣ ቪዲዮን በደንብ ላይክ አድርጉ፣ ሼር ማድረጋችሁን አትርሱ። ይሄ ጥያቄ እና መልሱን ደግሞ ያው እንቀጥልበታለን። እንደወደዳችሁ ተስፋ አደርጋለሁ። እሱን ቪዲዮ ቁጭ ሳተገላላ ይሄው ማይካችን ተበላሽቶ በመከራ ነው ተጠጋግነ ያዝናት ምናምን ለራሳችን ማይኩ ተበላሽቷል እያለች ነበር። ገና ሌላ ወሬ ምንድነው ምናምን ብዬ ነው። ለማንኛውም በሌላ ቪዲዮዎች እንገናኛለን። በጥያቄና መልስ ሊሆን ይችላል ወይንም በሌላ በድራማ በሙር ሰላም ሊሆን ይችላል። ሙር ሰላም እየተጠየቀ ነው የሚሆነውና ብቻ በተለያዩ ኮንተንቶች በዚሁ በሰሙ ሰላም ዩቲዩብ ቻናል
የምንከሰት ነው የሚሆነው። እንደዚሁም ደግሞ ቀለም ሚዲያ ላይም በአዲስ ኮንተንቶች የምንመጣ ነው የሚሆነው። ሰሙ ሰላምን ሰብስክራይብ አድርጉ። ቪዲዮዎችን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ልክ እንደዚሁም ደግሞ ቀለም ሚዲያ ላይ ጎራ እያላችሁ ያላያችሁትን ቪዲዮ እያያችሁ ሰብስክራይብ ካላረጋችሁ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በአዲስ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።